ኢንፈቅድ ንሰጠውከ በዚህ ነገር ንጉሥ ሆይ በዚህ ጉዳይ ልንመልስልህ አንችልም ነው የትምህርታችን ርዕስ። ይህን የተናገሩት 3 ደቂቅ ናቸው፣ 3 ወጣቶች። በዚህ ነገር አሉት ንጉሡ ናቡከደነፆር ልንመልስልህ አንችልም። ምክንያቱ ምንድን ነው? በእውነቱ የተፈጸመው ታሪኩ ለዚህ ቅርብ ነው። ባቢሎን እቺ አካባቢ ያው የባቢሎን አካል ነበር። እንግዲህ ፖለቲካል ባውንደሪ ይጠባል ይሰፋል። ጥንት ኩዌት የምትባል ሀገር ነበረች በናቡከደነፆር ዘመን። አዎ በዘመን ነው አገር ይቆራረጣል፣ አንዱ ብዙ ይሆናል። ይሄ ያለ ነው። ግን አካባቢው ይሄ ነው ባቢሎን። ናቡከደነፆር የነበረው በጥንቷ ኢራቅና ይሄ አካባቢ ማለት ነው። በዛሬዋ ኢራቅና አካባቢ በጥንቷ ባቢሎን። እንግዲህ 3 ወጣቶች ከእስራኤል የተማረኩ ናቸው። በወጣትነታቸው ከሀገራቸው ናቡከደነፆር ከነሰራዊቱ ኢየሩሳሌም ዘምቶ በነበረ ጊዜ ማርኮ ወደ ባቢሎን ያመጣቸው ናቸው። እስራኤላውያን የተማረኩት በ3 ሂደት ነው። 3 ፌዝ ነበረው። መጀመሪያ ናቡከደነፆር ወደ ግብፅ ማርኮ የግብፅ ንጉሥ ፈርዖን ኒካውን ገድሎ በኢየሩሳሌም አድርጎ ሲመጣ ትንሽ በጣም ብሩህ አእምሮ ያላቸውንና የነገስታት የመሳፍንት ዘሮች የሆኑትን ጥቂት ወጣቶች ነው ማርኮ የመጣው እንጂ ህዝቡን ቤተ መቅደሱን አልነካም ነበር። በመጀመሪያው የናቡከደነፆር ዘመቻ ጊዜ ማለት ነው። በመጀመሪያው ከተማረኩት 3 ወጣቶች ዳንኤል እና 3 ደቂቅ ከመጀመሪያው ተማራኪዎች ናቸው። በጣም ብሩህ አእምሮ ያላቸው አገር መንግስታት የሚፈልጉት እንደዚህ ያለው ነው። ይሄ ምንድነው? መረቁን ነው የሚፈልጉት። ዛሬም ሀገራት በስኮላርሺፕ ስም በምናምን የሚወስዱት በጣም የተማረ እንደዚህ የሚባለው አሁን ኢትዮጵያ ሀገራችን ታስተምራለች። ከዛ ጥሩ ውጤት ያላቸውን ደግሞ ስኮላርሺፕ ይባልና ይወስዷቸዋል። እንዲህ ነው እየሆነ ያለው። ጥንትም የነበረ 3 ወጣቶች በዚህ ሁኔታ የመጡ ናቸው። ሁለተኛ ዙር ናቡከደነፆር ኢየሩሳሌም ሄደ። 10,000 ያክል ወጣቶችን ነው ማርኮ የመጣው። እግዚአብሔር እድል ሳይሰጥ አያጠፋም። ቤተ መቅደሱን በአንድ ጊዜ አላጠፋውም። ህዝበ እስራኤልን በአንድ ጊዜ አላስማረካቸውም። ይሄ የንስሐ ደወል ነበረ። ናቡከደነፆር እየደጋገመ መጣ። ይሄ ነገር በድለናል፣ ንስሐ እንግባ እንመለስ እንዲሉ ነበር። የሚያሳዝነው እስራኤላውያን ግን ይሄንን ልቦናቸውን ለማደንደን ተጠቀሙበት። ምን አሉ? አያችሁ ናቡከደነፆርን ያክል ገናና ታላቅ ንጉሥ ኢየሩሳሌም መጥቶ ምንም ሳያደርግ ቤተ መቅደሱን ሳያፈርስ እኛንን ሳይባርከን የቀረው እግዚአብሔር ኢየሩሳሌምን ጨርሶ አሳልፎ ስለማይሰጣት ነው እያሉ ለመመካት ምክንያት አደረጉ። እግዚአብሔር የሚታገሰን ኃጢአታችንን ወዶት አይደለም። እግዚአብሔር ዝም ያለን ኑሯችን፣ ድርጊታችን ሁሉ ስለተስማማው አይደለም። ዝምታውን እንደ መስማማት መቁጠር የለብንም። ሐዘብከኑ እኩል ከማከ ይላል መዝሙር 49 ላይ። በኃጢአት ምክንያት ዝም ስልህ እንዳንተ ኃጢአትን በወድ መሰልኩን ይላል። ይሄ በጣም በእውነቱ ማስተዋል አለብን። እግዚአብሔር ሰዎች እግዚአብሔር ዝም ስላለን በቃ ጥሩ ቢሆን ነው ልክ ቢሆን ነው ብለን መደምደም የለብንም። እድል እየሰጠን ይሆናል። ይሁዳን ታግሶት የለ ይሁዳ ድርጊቱ ትክክል ሆኖ አይደለም፣ ግን ታግሶታል። እግዚአብሔር እንደ ይሁዳ የታገሰው ሁላችንም ግን ይታገሳል። ሁላችንም ይታገሳል። እና ያን ትዕግስቱን ስላልተጠቀሙበት 3ኛ ዙር ናቡከደነፆር ሄደና ህዝቡን ማረከ፣ ቤተ መቅደሱን አፈረሰ፣ ብዙዎቹ ጨፈጨፋቸው። እግዚአብሔር በእውነት እንዲህ ከመሆን ይሰውራል። እግዚአብሔር እድል ሳይሰጥ አይቀጣም። ድምፁን ሳያሰማ ቀጥቶ አያውቅም። እግዚአብሔር ግን ብዙ ጊዜ ድምፁን መስማት ይቸግረናል። ራሳችን ለራሳችን የምንሰጠው የተሳሳተ ግምት ልክ በሆን ነው የሚል በእምነት ውስጥ በዛ ውስጥ ሆነን የእግዚአብሔር ድምፅ እንዳንሰማ ያደርገናል። በእውነት አሁን በሀገራችን ይሄ ፈተና አለ። ኢትዮጵያ እንዲህ አትሆንም ምናምን የሚል የማይሆን ሀገር የማይሆን ህዝብ የለም ወዳጅ። ከእስራኤል ወዲያ ከኢየሩሳሌም ወዲያ ነበረ፣ ግን ሲያጠፉ ያ ሁሉ አልጠቀማቸው እና 3 ደቂቅ ወደ ባቢሎን ተማረኩ። በባቢሎን 3 ደቂቅ ተማርከው ንጉሱ በዛን ዘመን የነበረው የንጉሳዊ ስርዓተ ትምህርት ተምረው የተራቀቀ ትምህርት ነበር። ባቢሎናውያን በጣም ጎበዞች ነበሩ፣ በጣም የተራቀቁ ብዙ ጥበቦች ነበሯቸው። ስለዚህ ያንን እንዲያጠኑ እድል ሰጣቸው። ተማርከው ነው የመጡት። ግን የተማረከ ሊገደል ይችላል። ንጉሱ ግን ከመገደል አትርፎ በምሕረት ተመልክቶ ከፍተኛውን ትምህርት ለሀገሬው ህዝብ የተዘጋጀው ለብሩህ አእምሮ አላቸው ለሚባሉ ወጣቶች የተዘጋጀውን ትምህርት እንዲማሩ እድል ሰጣቸው። በዛ ውስጥ እንግዲህ በጾሙ በምኑ የገጠማቸውን ታስታውሳላችሁ። ጥሬ እየበሉ ነው 3 ደቂቅ የተማሩ። ይገርማል በእውነቱ ጥሬ እየበሉ ከቤተ መንግስት የሚመጣውን ምግብ ይቅርብን ብለው። ለምንድን ነው ከቤተ መንግስት የሚመጣው ምግብ ይቅርብን ያሉት? ምግቡ ያረክሰናል ብለው ነው? አይደለም። ወገኖቻችን በምርኮ ያሉት
በረሃብ በመከራ ስለሆኑ እኛ በታሪክ አጋጣሚ እግዚአብሔር ወዶ ፈቅዶ ቤተ መንግስት ገብተን ይሄን እድል ብናገኝ እኛ እየጠገቡ እያማረጥን ብንበላ በረሃብና በችግር ያሉት ወገኖቻችን የነሱ መከራ ማሰብ ይቀርብናል፣ ግብ ይሆንብናል፣ ጦር ይሆንብናል ብሎ እንጂ እኛ ከተመቸን ድሉን እንጠቀም እንደፈለግን እንብላ አላሉ እግዚአብሔር ቤተሰቦች። ሰብአዊነት ማለት እኔ ከደላይ ሌላው የራሱ ጉዳይ ማለት አለ። ይሄ እኮ እንስሳዊነት ነው። እንስሳትም ለወገኖቻቸው ያስባሉ። እንዴ ለመንጋው ሲሉ ራሳቸውን አሳልፈው እኮ የሚሰጡ እንስሳት አሉ። ባክቴሪያዎች ይባላል። በቫይረስ ኢንፌክትድ ሲሆኑ ያም ቫይረስ ተሸክመን ከሌላው መንጋ ከተቀላቀል ወገናችን ያልቃል ብለው ራሳቸውን ባክቴሪያዎች ይባላል። ራሳቸውን ከመንጋው ለይተው ራሳቸውን በዛ ያጠፋሉ ይባላል። ኳራንታይን አድርገው ማለት ነው። በዘመን አገራሉ ለወገኑ የማያስብ ሰው ከባክቴሪያ እንኳን የሚያንስ ነው በእውነቱ። የሌላ ወገኑ ረሃብ፣ ጭንቀት የማይሰማው ሰው የእንስሳት እንኳን የሚያንስ ነው። ሰለስቱ ደቂቅ እንዲህ ነው ያሉት። እኛ ቤተ መንግስት ገብተን ሁኔታው ስለሰጠን ጮማ ይሄ ያማረ ቤተ መንግስት ምግብ አንበላም ይቅርብን፣ ጥሬ ይበላል ነው ያሉት። ግን ያማረውን የጣፈጠውን እየበሉ ከተማሩት በላይ እነዚህ ሶስት ወጣቶች ከዳንኤል ጋር ጥራጥሬ እየበሉ የተማሩት ትምህርታቸውን ጨርሰው ንጉሱ ሲጠይቃቸው በሁሉም ነገር በጣም አጥጋቢ መልስ የሰጡ ከሌሎቹ ከሀገሬው ተወላጆች መልካሙን እየበሉ እየጠጡ ከተማሩት በላይ በጣም አስተዋዮች ሆነው የተገኙት ናቸው። ወላጆች ጾም ልጆችን አይምሯቸውን ብሩህ ያደርጋል እንጂ አያሰንፋቸውም። አሁን ኢትዮጵያ በብዙ ቦታ ያለው ችግር ወላጆች ናቸው። ልጆች እንጹም ይላሉ። ትምህርት ቤት በጓደኛ በምንም ዘመኑ ምቹ ነው፣ ብዙ ትምህርት እየሰሙ ወላጆች ደግሞ ያው ከወላጅነት ስስት ኧረ ከጾመ ልጄ ትምህርቱ ይሰንፍብኛል፣ ይጎዳብኛል፣ ወደኋላ ይቀርብኛል እያሉ የሚያስቸግሩት ወላጆች ናቸው። ሰለስቱ ደቂቅን እናስታውስ። ከሁሉም በላይ ከፍ ያለ እውቀት፣ ማስተዋል፣ ጥበብ የተገኘው ጥራጥሬ የበሉ በተማሩት በሰለስቱ ደቂቅ ነው እንጂ ያገኙትን እያጎሰበሱ ያማረውን የጣፈጠውን እየበሉ በተማሩ ዘንድ ነበር። ጾም አይምሮን ብሩህ ነው የሚያደርገው። እንዲያውም አብዝቶ መብላት ነው ሰውነትን የሚያበላሸው። መሬት እንኳን ዝናብ ሲበዛባት ትበላሻለች፣ አታፈራም፣ ይጨቀያል። መሬት እንኳን ሰውነታችን መባለት ሲበዙበት ይማግጣል፣ ይበላሻል። እንደውም እንደ መባለት ማብዛት የሚያማግጠው የለም። ሰውነታችን አይምሯችንን ያበላሸዋል። እና ሰለስቱ ደቂቅ በእንዲህ አይነት ሁኔታ ተማሩ። ከዛ በኋላ ሲጨርሱ ንጉሱ በአውራጃ ገዥ አድርጎ ሾማቸው። በዚህ ሁኔታ ያሉ ከባድ ፈተና መጣ። ናቡከደነፆር የወርቅ ምስል በጣም ትልቅ የሆነ ቁመቱ ከፍታው 60 ክንድ የሆነ ወደ 30 ክንድ አካባቢ ሜትር ማለት ነው። ወርዱና ቁመቱ ደግሞ 6 ክንድ በ6 60 ነው። ወደ ላይ ወደ ጎንና ወደ ጎን ደግሞ 6 እና 6 ነው። እንዲህ የሆነ የወርቅ ሐውልት አቆሞ ለዚህ ያልሰገደ ወደ እሳት ይጣላል የሚል አዋጅ አወጣ። ሌላ ሁሉ ሰገደ። የሀገሩ ነገስት፣ የንጉሱ ባለሟሎች፣ መማክርቱ፣ መሳፍንቱ፣ መኳንንቱ ሁሉም ከልሂቅ እስከ ደቂቅ ከትልቅ እስከ ትንሽ ሁሉም ንጉሱ ላቆመው ለወርቁ ምስል ተንበርክኮ ሰገደ። ተደፋ ነው የሚለው። ይገርማል። አዎ መደፋት ነው። ለጣዖት መውደቅ፣ ለሐሰት መውደቅ መደፋት ነው። ተደፉ ነው የሚለው መጽሐፍ ቅዱስ። ተደፉ። ሶስት ወጣቶች ብቻቸውን ቆመው ቀሩ። አንሰግድም አንደፋም ብለው። በዚህ ጊዜ ቀድሞ የሚቀኑባቸው ነበሩና ሄደው አሳጧቸው። ንጉሥ ሆይ እነዚህ በሀገር አክብረህ በአውራጃዎች ላይ የሾምካቸው አይሁድ ወጣቶች ላቆምከው ለወርቁ ምስል አንሰግድም ብለዋል፣ ለአማልክትን አናመልክም ብለዋል አሉት። አሳጡት። መቼም ክፉ ነጋዴ እሱ ለተቀማ አያዝንም ይባላል አይደል? ባልንጀራው ለቀረ ነው እንጂ። ስለዚህ እነሱ ተደፍተው ሰለስቱ ደቂቅ ስላልተደፉ አሁን ነገር ሰሩባቸው። ንጉሱ አላያቸው። እነዚህ ናቸው ሄደው ነገር የሰሩባቸው። ንጉሱም ሲሰማ በጣም ተበሳጭ። እሳት ለብሶ እሳት ጎርሶ አስጠራቸው። እውነት ነው የምሰማው አላቸው። እናንተ ሰለስቱ ደቂቅ ሲድራቅ፣ ሚሳቅ፣ አብደናጎ ብሎ ስም አውጥተውላቸዋል። እኔ ላቆምኩት ለወርቁ ምስል አለመስገዳችሁ አማልክቴን አለማምለካችሁ እውነት ነው አለ። አሁን የመጨረሻ ዕድል እሰጣችኋለሁ አለ። የመጨረሻ ዕድል እሰጣችኋለሁ፣ ሂዱና ለወርቁ ምስል ስገዱ፣ አለዛ ግን ከእጄ የሚያድናችሁ ማን ነው አለ። ይመስላል አይደል? ናቡከደነፆር በዘመኑ ኃያል ነው። ዓለምን እንደ ገል ቀጥቅጦ የገዛ ነው። እንደ ሰም ቅልጥ አድርጎ
የመጨረሻ ኃያል ጀግና ነበረ በእውነቱ። ስለዚህ ሰለስቱ ደቂቅ ምርኮኛ ናቸው፣ በሰው ሀገር ያሉ ናቸው፣ ምንም ሌላ ምንም የላቸው። ስለዚህ ምንም አቅም የሌላቸው በሱ ምሕረት ብቻ ውስጥ ያሉ ይመስላል። እና ንጉሱም እንደዛ አሰበ፣ ከእጄ የሚያድናችሁ ማን ነው? ስለዚህ ይሻላችኋል ነፍሳችሁን ብታተርፉ፣ አንዴ ሰቅላችሁ ራሳችሁን ብታተርፉ ይሻላል። አዛ ይኸው እሳቱ 7 እጥፍ ይንደዳል። 7 እጥፍ የበለጠ እንዲበሩ ነው፣ ተጽዕኖ ለማሳደር ነው፣ ፈርተው እንዲሰግዱ ትእዛዙን እንዲፈጽሙ ለማድረግ። በዚህ ጊዜ ሰለስቱ ደቂቅ ምን አሉ? ይገርም ነው። የሰለስቱ ደቂቅ የሶስቱ ወጣቶች መልስ፣ ንጉሥ ሆይ በዚህ ነገር እንመልስልህ ዘንድ አይገባንም። ምን ማለት ነው? ይሄ ለድርድር የሚቀርብ ጉዳይ አይደለም። በዚህ ጉዳይ ልንመልስልህ አንችልም። የምናመልከው አምላክ ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ባያድነን እንኳ ላቆምከው ለወርቁ ምስል እንዳንሰግድ እወቃለሁ። ባያድነን እንኳ ያሉ ለምን ይመስላችኋል? ጥርጥር ነው። ባያድነን እንኳ አንሰግድም። አምላካችን ከእሳቱ እቶን ባያድነን እንኳ አንሰግድም ላቆምከው ለወርቁ ምስል። ለምንድን ነው ባያድነን እንኳ ያሉ? አያችሁ፣ ተጠንቅቆ መናገር ይባላል። ምክንያቱም እግዚአብሔር ከሆነ መከራ ማዳንም ሆነ አለማዳን እሱ ባወቀ ለጥቅማችን ያደርገዋልና። አንዳንዶቹ ሰማዕታት በእሳት ተበልተው በአንበሳ ተበልተው በሰማዕትነት እንዲያልፉ ያደረጋቸዋል። ቅዱስ አግናጢዎስ ምጥው ለአንበሳ፣ አንበሳ በልቶት መላ ሰውነቱ ስጋው አጥንቱ ቁርጥምጥም አድርጎ እንዲበላ ፈቅዷል። ቅዱስ አግናጢዎስ የተባለው በሁለተኛው መቶ ዓመት የተነበረ የቤተክርስቲያን ታላቅ አባት ከሶሪያ ወደ ሮም ተወስዶ ለክርስቶስ ሰውነቴን አሳልፌ ሰጥቼ እንደሚፈጭ መገበሪያ ተፈጭቼ ለክርስቶስ መስዋዕት መሆን እፈልጋለሁ እያለ ምዕመናንን አትከልክሉኝ፣ ወደ ክርስቶስ ልጓዝበት፣ ወደ ክርስቶስ በማደርገው ጉዞ መሰናክል አትሁኑኝ እያለ እና በሮማ አደባባይ ቅዱስ አግናጢዎስ መላ ሰውነቱን አንበሳ በልቶታል። ለምን አንበሳ እንዲበላ ፈቀደ? እግዚአብሔር ቅዱስ አግናጢዎስ በዚህ መልኩ መስዋዕት እንዲሆን ፈቅዷል። በነገራችን ላይ ቅዱስ አግናጢዎስ መላ ሰውነቱን አንበሳ ሲበላው የቅዱስ አግናጢዎስ ያልተበላው ልቡ ነበር ይባላል። ልቡን አንበሳ አልበላው። ለምን ይመስላችኋል? ልቡ ላይ ኢየሱስ ክርስቶስ የሚል ተጽፎ ነበር። ስለዚህ ኢየሱስ ክርስቶስ የሚለውን የተጻፈበትን ልቡን አንበሳ ሊበላው አልቻለም። አሁን በእኛ ልብ የተጻፈው ማን ነው? አሁን ልባችን ተከፍቶ ቢታይ ምን የሚል ነው የተጻፈበት? ገንዘብ የሚል ነው ወይስ የሆነ ምን የሚል ነው የተጻፈበት? ክርስቶስ የሚል ተጽፎ ይሆን ነው? እግዚአብሔር ሆይ በእውነት ፍቅሩን በልቡናችን ይጻፍልን። የዚህን ዓለም የማይረባውን ነገር ሁሉ አሻግሮ መመልከት እንድንችል የሚያደርገን በልቡናችን ፍቅሩ ሲጻፍ ነው። አለዛ አስቸጋሪ ነው። አለዛ ታጥቦ ጭቃ ነው የሚሆነው። ስለዚህ እንዲህ የሚፈቅድላቸው አሉ። ዳንኤልን ደግሞ በአንበሶች መካከል ሳይበላ እንዲጠበቅ አድርጎታል። ለምን? እግዚአብሔር አሰራሩ መግቦቱ ለማን ምን እንደሚያደርግ አይታወቅም። ከእሳት የሚያወጣቸው ሰማዕታት አሉ። በእሳት ተቃጥለው እንዲበሉ እንዲሞቱ የሚያደርጋቸው ሰማዕታት አሉ። ይሄን የሚያውቀው እሱ ስለሆነ መግቦታዊ ጸጋው ማን በምን እንደሚከብር የሚያውቀው እሱ ስለሆነ፣ ስለዚህ በዚህ ዓለም ባሉ ነገሮች ከሆነ መከራ በማውጣት ባለማውጣቱ አይደለም ለእግዚአብሔር ያለን አምልኮ የሚመሰረተው። በዛ አይደለም ሲያወጣን የሆነ ነገር ሲያደርግልን ከሆነ የምናመልከው ማንም ያደርገዋል። ሲበላ የማያመሰግን ባል አለ፣ ሲለብስ የማይሞቀው ማን አለ። ሃይማኖት ከዛ ባሻገር ተበርዶ ማመስገን፣ ሳይበሉ ማመስገን ከቻል ሃይማኖት ማለት ይሄ አለዛ ምን ተፈጥሯል። ስለዚህ ላቆምከው ለወርቁ ምስል በምንም ተአምር አንሰግድም፣ እንደውም በዚህ ጉዳይ ልናናግርህ አንፈልግም፣ ይሄ ለድርድር የሚቀርብ ጉዳይ አይደለም አሉ። እንግዲህ ሰለስቱ ደቂቅ እንዲህ ባለ ሁኔታ ለንጉሱ መልስ ከሰጡ በኋላ ንጉሱ ተበሳጨ። ወደ እሳቱ በፍጥነት ተወርውረው እንዲጣሉ አደረገ። እንደውም ከሰራዊቱ ኃያላን በጣም ጉልበተኞች የሆኑትን መርጦ በርቀት ቶሎ ፈጥናቸው ወደ እሳቱ ወረሯቸዋል። እሳቱ 7 እጥፍ ነዷል። ፈጥነው ወደ እሳቱ የወረወሯቸው ወታደሮች የእሳት ወላፈን እነዛ ወደ እሳቱ የጣሉትን ስቦ በላቸው። ሰለስቱ ደቂቅ እሳቱ ውስጥ ገብተው በእሳቱ ውስጥ እየተመላለሱ እግዚአብሔርን ሲያመሰግኑ እሳቱ የልብሳቸውን ጫፍ እንኳን አለቀ። ግን ሌላ ነገር ደግሞ አደረገ። እሳቱ ምን አደረገ? ታስረው ነው ወደ እሳቱ የተጣሉት። እስራታቸውን ግን ፈታ። ያችሁ አሁን እሳቱ ምን ሆነ? መልካም አገልጋይ ሆነ።
ንጉሡ ያሰራቸውን እስራት ፈታ፣ ልብሳቸውን ግን አልነካም። በእግዚአብሔር የሚታመን ሰው እንደዚህ ነው። በእግዚአብሔር የሚታመን ሰው መከራ የሚያገኘው እግዚአብሔር እስከፈቀደና በሚጠቅመው መንገድ ነው። አያችሁ፣ እሳቱ ወደ እሳት ውስጥ የጣሉት ሰዎች ከሩቅ ስቦ ሲበላቸው እውነት እሳት ነው። በእውነት እሳት መሆኑ እንዲታወቅ ነው። በእውነት እሳት መሆኑ ይታወቅ ዘንድ ወደ እሳቱ የጣሏቸውን ወታደሮች ከሩቅ ስቦ በላቸው፣ አቃጠላቸው። እሳቱ ውስጥ ያሉትን ግን አልነካቸውም። በጎ አገልጋይ ሆነ። እንደ ጥሩ ወታደር አስተናጋጅ ሆነ ነው እሳቱ የተቀበላቸው። እስራታቸውን ፈቶ በመካከል ግን እንዲመላለሱበት አደረገ። እግዚአብሔር ሦስቱን ወጣቶች ያዳናቸው እሳቱን አጥፍተው አይደለም። እሳቱን አቀዝቅዞ እንደዚህ የምንለው አገላለጽ ነው። እሳቱ የሚጠፋማ ምን ይደንቃል? እሳቱን ጠፍቶ በዛ ውስጥ ባይቃጠሉ ምን ይደንቃል? ምን ታምር ያሰኛል? እሳት ከጠፋ ማንም ሊድን ይችላል? እሳቱ ሳይጠፋ ነው በመካከል እየተመላለሱ የታዩት። ናቡከደነፆርም የተደነቀው ከዚህ የተነሳ ነው። ከዚህ በኋላ አገልጋዮቹን ጠራ። እንዲህ ምንድን ነው እናንተ ሰዎች 3 ሰዎች አስረን ወደ እሳቱ ጥለን አልነበር አሉት አላቸው። አዎ ንጉሶ 1000 ዓመት ንጉስ፣ ያው ሸርጋጅነት መከራል። አዎ 1000 ዓመት ንጉስ ልክ ነው አሉ። እና ታዲያ 3ቱ ሰዎች አሁን 4ኛ ተጨምሮ በእሳቱ ሲመላለሱ ያለው እሳቱ ምንም አልነካቸውም። እንዲያውም 4ኛው የአማልክት ልጅ ይመስላል አለ። ይህ ሁሉ ያደረገ እግዚአብሔር የተመሰገነ ይሁን። የአማልክት ልጅ ይመስላል አለ። ከዛ ተአምሩ የታመነ ስለሆነ በእሳት ውስጥ እየተመላለሰ ምንም ስላልነካቸው ሄዶ ጠራቸው። ራሱ እናንተ ለአምላካችሁ የታመናችሁ እሱም ብቻ እንድታመልኩ ከማለት የተነሳ ለሌላ ለማንም አምላክ አልሰግድም ከማለታቸው የተነሳ ወደ እሳት እስክትጣሉ የደረሳችሁ የታመናችሁ፣ ይህንንም ደግሞ ተቀብለው ከመከራ ያወጣችሁ አምላክ እውነተኛ አምላክ እሱ ብቻ ነው። ስለዚህ ከዚህ በኋላ ከእናንተ አምላክ ውጭ ሌላ የሚያመልክ ከማንም ቢኖር ይቀጣል፣ ቤቱ የጉድፍ መጣያ ይሆናል ብሎ ያወጀ። ስለዚህ ንጉሡን ወደ እምነታቸው ሳቡት ማለት ነው። ያ ከእሳት ውጭ አምላክ እንደሌለ የሚያስበው እሳት ማለት የመጨረሻው ኃያል ባቢሎናውያን እሳት ያመልኩ ነበር፣ ብዙ ነገር ያመልኩ ነበር። በእሳት የቀጣቸው ለዚህ ነው። የመጨረሻው ኃያል እሱ ነው ለማለት ነው። ስለዚህ አሁን ከእሳት በላይ ኃያል መኖሩን 3 ደቂቅ በጽናታቸው አሳዩት፣ አረጋገጡለት። ስለዚህ ኑ ከእናንተ አምላክ ውጭ ሌላ አምላክ የለም ማለት። ታዲያ ከነዚህ ከ3 ወጣቶች ተጋድሎ እኛ ምንድን ነው የምንማረው? ጥቂት ነጥቦችን ባጭሩ ላንሳላችሁ። እኛ ከነዚህ ከ3 ወጣቶች ተጋድሎ ቢያንስ የተወሰኑ ትምህርቶችን መውሰድ አለብን። አንደኛው በሌሎች ስንፍና ያልተሳቡ መሆናቸው። ዙሪያውን ቆሞ ለሐውልቱ ምረቃ የመጣውና የተደፋው ሁሉም ሕዝብ ነው። ከእስራኤል የተማረከው እዛ በባቢሎን የነበረው ሁሉም ለወርቁ ምስል ሰግዷል፣ ጣዖትን አምልኳል፣ ለሐሰት ተንበርክኳል። ብዙ ነው። በዱራ ሜዳ ይላል፣ ሰፊ ሜዳ። በዘመናችን ወይ ስቴዲዮም ወይ እንደዚህ አይነት ልንለው እንችላለን። ሰፊ ሜዳ ፈልጎ እዛ መካከል ነው ንጉሡ ያደረገው። ለምንድን ነው ይሄን ያደረገው? 3 ደቂቅን በጫና ውስጥ ለማስገባት ነው። አዎ ብዙ ሰው ሲክድ፣ ብዙ ሰው ሲንሸራተት ብቻ ጸንቶ መቆም በጣም ከባድ ነው። እንደምንለው አይደለም፣ በጣም ከባድ ነው። ቅዱስ ጴጥሮስን እንኳን በአንድ ምሽት 3 ጊዜ በተከታታይ እንዲክድ ያደረገው እኮ ፍርሃት ነው። ዙሪያውን ያሉት የክርስቶስ ጠላቶች ናቸው። አንተ እንዲህ ነህ፣ አንተ ከክርስቶስ ጋር ሲሉ ደነገጠ፣ ፈራ። አይድረስ ነው እንድንፈርዳለን እንድንማር ነው የተጻፈው። ራናቀውም እስከ ማለት ደረሰ። አሁን ይሄ ግሩፕ ወይም ፒር ፕሬዠር ወይም ግሩፕ ቲንክ የሰዎች ጫና በጣም ከባድ ነው፣ ቀላል አይደለም። 3 ደቂቅ ያንን ነው ያሸነፉት። ያ ሁሉ ቢሰግድ የንጉሡ መማክርት፣ መሳፍንት፣ መኳንንትን በጅሮድ ምንም ከሀገራቸውም የመጣው ሁሉም ቢሰግድ፣ ሽማግሌዎቹ፣ አረጋውያን ሁሉም ቢሰግድ እነሱ ካቋማቸው ዝንፍ አላሉ። ተወደዳቸው እግዚአብሔር ቤተሰብ እውነት የሚመሰረተው በብዛት አይደለም። ስንት ሰው ተከተለው በሚል እውነት በዚህ መንገድ አይታወቅም። በዚህ መንገድ እውነትም አትመሰረትም። እውነት የምትሆነው እኮ ምንም አቃፊ ደጋፊ ስለማትፈልግ። ውሸት በሰዎች ላይ የተመሰረተ ነው። ውሸት እንደ ጆንያ ውስጡ ዕቃ ከሌለ ወዳቂ ነው፣ አይቆምም። ውሸት እንደዚህ ናት። የግድ የሚሸከሙ ሰው ትፈልግ። እውነት ግን እንደዚህ አትፈልግም። ስለዚህ 3 ደቂቅ ላመኑት እውነት የቆሙት በሰው ብዛት፣ በተከታይ ብዛት መሰረት አለ። ብቻቸውን ነው የቆሙት። እኛስ
ለሃይማኖታችን ለምናምነው ነገር ምን ያህል ብቻችንን ለመቆም ዝግጆች ነበሩ? ምን ያህል ብቻችንን ለመቆም ምን ያህል ርቀን መጓዝ እንችላለን? በእውነቱ አያድርገውና እንዲያው የማይጠበቁ ሰዎች ቢክዱ አያድርገውና ቤተክርስቲያን ውስጥ የማይጠበቅ ነገር ቢሆን ስንቶቻችን ጸንተን ቆም ይሆን? እንዲህ ከሆነ እንትኑ እንዲህ ከሆነ እያለ ናድ የሚለው እኮ ብዙ ነው። በእውነቱ እምነታችን በሌላ ላይ የተመሰረተ መሆን የለበትም። በራሳችን ብቻ ከእግዚአብሔር ጋር ባለን ግንኙነት ላይ ብቻ የተመሰረተ መሆን አለበት። አለዛ የሆነ ነገር ሲፈጠር ብሎ መንሸራተት እንዳይመጣ። ሰለስቱ ደቂቅ በምን ነገር አንሸራተት ሆኖ ብቻቸውን ነው ጸንተው የቆሙት። በቤተክርስቲያን ታሪክ በተለየ ሁኔታ የሚከበሩት ብዙዎቹ ብቻቸውን ጸንተው የቆሙ ናቸው። በብሉይ ኪዳን ኤልያስ ከ450 የሐሰት ነቢያት ጋር ብቻውን ነው በቀርሜሎስ ተራራ የታገለው። 450 ለአንድ ከሂሳብ ውጭ እኮ ነው ግን ያሸነፈው እሱ። ለምን? ከእግዚአብሔር ጋር ነው። 1 + God is a majority ይላል። 1 + God is a majority። ማጆሪቲው ቁጥር አይደለም፣ እግዚአብሔር እውነት ነው። የሚያሸንፈው እውነት ነው። በዕለተ ዓርብ እኮ ስቀለው ያለው በዓት ነበረ፣ ግን እነዛ ትክክል አልሆኑም፣ ውሸት ነዋ። ክርስቶስን ሲወቅሱ የዋሉት ክርስቶስን ሎቱ ስብሐትና ኃጢአተኛ እንደሆነ ወንጀለኛ እንደሆነ ሲያሳጡት የዋሉት ብዙ ነበሩ። ግን ያ ሁሉ መብዛታቸው እውነት አላደረጋቸውም። የተወደዳቸው የእግዚአብሔር ቤተሰቦች የምናምነውን ነገር ጸንቶ እስከ ዳር ለማድረስ በውጫዊ ተጽዕኖዎች ላለመወሰን እንደ ሰለስቱ ደቂቅ መጽናትን ይጠይቃል። በእውነቱ ብዙ ነገሮች የሚሸረሽሩ አሉ። ስናያቸው ይሄ ነገር የሚያሰኙ እንዳይሆኑ ከሰለስቱ ደቂቅ ትምህርት እንውሰድ። በዛም ዘመን በዛ ሁሉ ሜዳ እስኪያስቡት አንድ ስቴዲየም የሚያክል ያውም ስቴዲየም በጣም ጥቂት ነው፣ በጣም ሰፊ ሜዳ ላይ አድርጎ ያ ሁሉ ህዝብ ለጣዖቱ ሲሰግድ 3 ብቻቸውን ሲቆሙ እስኪ ባይና እንዲናቸው ሰሩ 3 ብቻ። ያው የሚያዘው እኮ ንጉሥ ነው፣ የሚጠብቃቸው እኮ እሳት ነው፣ ተራ ነገር አይደለም። ይሄ ሁሉ ሆኖ ግን ምንም አልተነቃነቁም። እንዴት ያለ የሃይማኖት ጽናት ነው! እንዴት ያለ የአቋም ብርታት ነው! በረከታቸው የደረሰን በእውነቱ ሰለስቱ ደቂቅ አንዱ ከነሱ የምንማረው ይህንን ነው። በሌሎች ስንፍና እንዳንሳ። ዛሬ የሚያሳብበው ብዙ ነው። እንትኑ እንዲሆነ ሰባኪው በዚህ ዘማሪው በዚህ ቄሱ እንደዚህ ከዛም ከፍ ብሏል። አሁን ቤታችን እንዳለመታደለው ነው። ጵጵስና በዚህ ሲኖዶሱ በዚህ በቃ ሌላው የሚሆነውን ይሁን፣ አንተ ምን ቸገረህ? አንተ እኮ ከእግዚአብሔር ጋር ያለህ ግንኙነት ነው። ሃይማኖት ማለት ያ ነው። ሃይማኖት ማለት ዝም ብሎ የቡድን አይደለም። ሃይማኖት የጋራ ነው፣ ለሁላችን የተሰጠ ስለሆነ ነው። ግን በሌላው ላይ የተመሰረተ ግን አይደለም። እኛ ከእግዚአብሔር ጋር ግንኙነት እንዲኖረን የግድ ሌላው እንደዛ መሆን የለበትም። በሌላው ላይ የተመሰረተ አይደለም፣ በእኛና በእኛ ላይ የተመሰረተ ነው። ስለዚህ በሌሎች ስንፍና እኛ ነው በምንለው ሆነ በምንለው ሁሉ እንዳንሸረሸር ሰለስቱ ደቂቅ ያስተምሩናል። በእውነቱ ሌላው የፈለገው የራሱ ጉዳይ አይመለከተንም። የሚመለከተን እኔና ከእግዚአብሔር ጋር ያለን ግንኙነት ነው። ሁልጊዜ እንድናስብ ሰለስቱ ደቂቅ ያስተምሩናል። ሌላው ከሰለስቱ ደቂቅ የምንማረው እንደው ብዙ ነገር ቢሆንም በውለታ አልታሰሩም። ሰለስቱ ደቂቅ በይሉኝታ አልተወሰዱም። ቅድም እንዳስታወስኳችሁ ሰለስቱ ደቂቅ ከምርኮ ተመርጠው ለዩኒቨርሲቲ ትምህርት እድል የተሰጣቸው ናቸው። ይህ ትልቅ ውለታ ነው። ምክንያቱም የተማረከ ሰው ሊገደል ይችላል። የተማረከ ሰው ሕይወቱ በማራኪው ምሕረት ስር ነው። ይሄ ታወቀ ነው። ስለዚህ ናቡከደነፆር አልገደላቸውም፣ ምሕረት አድርጎላቸዋል። አለመግደል ብቻ ሳይሆን የትምህርት ዕድል ከፍተኛ የትምህርት ዕድል ሰጥቷቸዋል። ይሄ ብቻ ሳይሆን ደግሞ ቀጥተዋል። ስንት ጊዜ ነው ውለታ ይወጣላቸው ማለት ነው። ምን ያክል መልካም ነገር ነው ያደረገላቸው። ስለዚህ ያ ብዙ የዋለላቸው ንጉሥ ነው። አሁን ለበዓል ጠርቶ ስገዱ የሚለው ለአንድ ጊዜ ነው ደግሞ ስገዱ ያለው። ከዚህ በኋላ ጨርሶ እግዚአብሔር ካሉ አላለም። አይ ለአንድ ጊዜ ሰገድ አድርገን በፈሊጥ እንልፍ አላሉም። ምክንያቱም ከእግዚአብሔር ጋር ያለን እውነት የሚመሰከረው እንዲህ ባሉ ተመልሰው ሊገኙ በማይችሉ ሁኔታዎች ነው። አንዳንድ ሰው የለም ምን አንተ ድርቅ አትበል ዛሬ እንዲህ አድርገህ እለፋት ይላል። ግን ማንነታችን የሚመሰክርባት ያቺ ድል ልትወር ትችላለን። ሰማዕታት እኮ በሮማ ዘመን
በዓመት አንድ ጊዜ ነበር ለጣዖት ስገዱ የሚባሉት። ንጉሱ እዛ ይቆምና ንጉሱ ለሚፈልገው ለሚመርጣቸው አባላት ዕጣን ማጨስ እና ለንጉሱ መስገድ ነበር። በዓመት አንዴ ወይ የሆነ ጊዜ ነው፣ በበዓል ቀን ነው። ሌላ ቀን ከዛ ውጭ ክርስቲያኖች ግድ አምልኮ አልተባሉ። ክርስቲያኖች የተቃወሙት ያን ነው። አንድም ቀን ቢሆን ንጉሱን አምላክ ነው ብለን አንሰግድም። ለአክብሮት አይደለም፣ ንጉሱን አምላክ ነው ብለን ለጣዖትም አንሰግድም። ያቺ ቀን ነች ማንነት የሚመሰከርባት እንዴ እንጂ ዓመቱን ሙሉ እኮ ስትፈተን አንኖር። ተማሪ የሚፈተነው ዓመቱን ሙሉ እኮ አይደለም፣ የሆነ ጊዜ እንደዛ ነው። ስለዚህ ያ ንጉስ ነው የተጠራቸው። ስንት ውለታ ይሆንላቸው። አይ እንደምንም አድርገን ዛሬን እንኳን እንዲያው ምን ይሄን ሁሉ ውለታ የት እንጥለዋለን አላሉ። ምክንያቱም የመጣባቸው ከእግዚአብሔር ጋር ባላቸው ግንኙነት ነው፣ በሃይማኖት ነው የመጣው። ስለዚህ የሰውን ውለታ አለመርሳት ይገባል። አንገት የለሽ ነው የሚባለው፣ ውለታ ቢስ ምንድን ነው የሚባለው መሆን አይገባም። ጭራሽ የሰውን ውለታ ፈጽሞ አይረሳም። ግን ገደብ ግን አለ። በሃይማኖት ከመጣ ከእኔ ሂድ ሰይጣን ለማለት የሚገባ አይ ይችን እኮ አድርጌልህ እንዴ አትርሳ እንጂ ከዛስ ና ከቤተክርስቲያን ውጣ ወደ ሌላ ሂድ ወደ ኃጢአት ካለ ሀይ እዚህ ላይ እንለያያለን። ስለ ውለታ አመሰግናለሁ፣ ስለተደረገልኝ አመሰግናለሁ። ግን ያ ማለት ግን ከእግዚአብሔር እንድለይ ከመልካም ነገር እንድርግን ሊሆን አይችልም። የዛ ዋጋ ሊሆን አይችልም ብለን ማቆም አለብን። ብዙ ሰው በእውነቱ የሚጎዳው በይሉኝታ ነው። አሁን ጥሩ ነው ይሉኝታ ጥሩ ነው፣ ግን ሲበዛ ጅል ነው። ይሉኝታ በጣም መጥፎ ነው ሲበዛ። በልክ ነው፣ ሁሉም በልክ አለ። መድኃኒትም እኮ በልክ ነው። መድኃኒት እኮ ከበዛ በሽታ ይወጣል። ምን ጥያቄ የለም። ስለዚህ ይሉኝታም በልክ ነው። ብዙ ሰው ከቤተክርስቲያን የወጣው በይሉኝታ ነው። ዝም ብሎ የሆኑ ወገኖቻችን እነዛ ደግሞ ይሉኝታ የላቸው ደጋግሞ ይጨቀጭቁታል። ሲጨቀጭቁት እንደው ዛሬስ እንደ ሁልጊዜ እምቢ ብያቸው ባይሆን ዛሬ ደርሼ ልምጣ ይላል። በዛው እንደ ጨዋናተኛ ሟምቶ የቀረ ብዙ ነው ብዙ ነው በዛ። ስለዚህ በይሉኝታ እንዳንሳብ ከሰለስቱ ደቂቅ እንማራለን። በሃይማኖት ድርድር የለም። በሃይማኖት ይሉኝታ እንደዚህ የሚባል ነገር የለም። በእውነቱ ነው። በነገራችን ላይ በሰው አድሮ ቢሆን የሚያደርግልን እግዚአብሔር ነው። ይህን መርሳት የለብን። የሰውን ውለታም ሳንዘነጋ፣ ግን ምንም ነገር መልካም ነገር ከእግዚአብሔር ነው። ሰው ምክንያት ነው። ይህንን መርሳት የለብን። ግን የእግዚአብሔር ሁሉን አድራጊነት ደግሞ የሰውን ውለታ አያዘነጋንም። ግን በዚህም ሆነ በዛ በውለታ ታስረን ወደማይገባ ነገር እንዳንሄድ ግን ከሰለስቱ ደቂቅ እንማራለን። ምንም ያን ሁሉ ውለታ ቢውልላቸው በሃይማኖታቸው ሲመጣ በዚህ ነገር እንድንናገር ፈጽሞ መንገድ አንሰጥህም፣ መልስም አንሰጥህም፣ ይሄ ለድርድር አይቀርቡ ነው ያሉት። በሃይማኖታችን እንዳንደራደር እግዚአብሔር ይርዳል። ስለዚህ በውለታ እንዳንታሰር አይ ይህችን ነገር አድርጌልሃለሁ እኮ ብሎ ከዛ ወደ ሌላ ከመጣ እዛ ያቆማል። እዚህ አንድ ተማሪ ይባላል በገጠሩ ሀገራችን ክፍል ሰንበቴ ጽዋ ሂዶ ከዛ አንድ ሰው ጠላ ነገር አስቀድቶ ያችን ጠላ ቅምስ አድርገው ተሜ እንካይችን ጠጣ አለ። ቅብል ብሎ ተሜ ሊጠጣ ሲል አዲያን ነገር አጨዳ ደረሃን እንዳትቀር አለ። ገና ሳይጠጣ ኧረ ይቅርልኝ ይኸውልህ ጠላ ብሎ ጥቶ ሄደ ይባላል። ብዙ ጊዜ የሆነ ነገር ከዛ አለው ቀጥሎ ከኋላ የሚመጣ ነገር አለው። ማናቸው ብላቴን ጌታ ማኅተመ ሥላሴ ወልደ መስቀልም አንድ ሰው አሉ ብዙ ጊዜ ንስሐ አባቱ ጋር እየሄደ ንስሐ ይገባል እና ንስሐ የሚገባው ግን ገመድ ሰርቄያለሁ እያለ ነው። እና ሲደጋገም ግራ ገባቸው። ይህን ያህል ገመድ ምን ሊያደርግልህ እስኪ ያስቡት። ገመድ ምን ያደርግልህ ነው በጣም ልጅ ገመድ ሲሉት አይ አባቴ እንደው ነገሩማ ፈርቼ ነው እንጂ እኮ ከጫፉ ላይ ትንሽ በሬ አለ። ብዙ ጊዜ በሬውን አናየው፣ ገመዱን ነው የምናየው። ስለዚህ ገመድ ሰጥቶ በሬ እንዳያስከፍለው መጠንቀቅ አለብን። አርቆ ማሰብ፣ በተቻለ መጠን በሰው ውለታ የሰው ውለታ እንዳይኖርብን መጠንቀቅ በጣም አስፈላጊ። በተቻለ መጠን አብርሃምን እናስታውሰው። ታላቁ አባት አብርሃም ትምህርታችንን እንጨርሳለን። ኮሎዶ ጎሞር ድል አድርጎ ሲመለስ የሰዶም ንጉሥ እንደው ሌላውን ሁሉ ውሰድ፣ በቃ የተማረከውን ሁሉ ውሰድ አለ። አብርሃም ምን አለ? እኔ ምንም ነገር ከተበላው የተከተሉ ሰዎች ከበሉት ባሻገር ምንም ነገር አልወስድም። ከመ የተበላ አነ አባል ክወል አብርሃምን ባለጸጋ ያደረጉት እኔ ነኝ እንዳትል ምንም ነገር አልወስድም። አሁን እኔ ካንተ የሆነ ነገር በውስጥ ኋላ እግዚአብሔር አብርሃም ባለጸጋ ሲያደርገው አይ የሰዶም ንጉሥ እኮ ይኸው አስተዋጽኦ አድርጓል፣ ስለዚህ ባለጸጋ ያደረጉት እኔ ነኝ እንዳትል ምንም ነገር አልወስድም። እኔ እጄን ሰማይና ምድርን ወደ ፈጠረው ወደ እግዚአብሔር አንስቻለሁ ነው ያለው። በተቻለ መጠን እጃችንን ማንሳት ያለብን ወደ እግዚአብሔር ወደ ሰው አይሆን።
ወደ ሰው አይሆን አስቸጋሪ ነው። ሰው አንድ ሰጥቶ ብዙ ይጠብቃል። አስቸጋሪ ነው። ሰው ጥሩ ነው፣ ግን በእውነት እንዳንታሰብ እንድንጠነቀቅ ነው። ሌላው በነበሩበት ሁኔታ አላሳበሩም። 30 ደቂቅ በምርኮ ውስጥ ነው ያሉት። በባቢሎን ሲኖሩ ቤተ መቅደስ የለም፣ መስዋዕት የለም፣ ክህነት የለም። እንደገና ደግሞ የሚኖሩት በግቢ በንጉሱ ቤተ መንግስት ነው። ከህዝባቸው ከወገናቸው ጋር መገናኘት አይችሉም። ብዙ ነገር በተአቅቦ ውስጥ ነው ያሉት። እንደ ቁም እስር ነው የነበሩበት ሁኔታ። በዛ ላይ ደግሞ የመከራ መጣ። እግዚአብሔር ሆይ ምን አደረግን? መጀመሪያ ከሀገራችን አስማረቅን በልጅነታችን። ከዛ ደግሞ በዩኒቨርሲቲ ውስጥ በዛ ከህዝባችን ተነጥለን እንድንኖር አደረግ። አሁን ደግሞ እንዲህ ያለ መከራ መጣልን። ምን አደረግ ብሎ አላጎራጎሩ። አያችሁ፣ እንዲያውም የሚገርመው በሁኔታውም አላሳበቡም፣ በእግዚአብሔርም አላማረሩም። እንዲያውም እኛ በደለኞች ነን ብለው ነው ጸሎት ያደረጉት። መዝሙር ዘ30 ደቂቅ ላይ ከቁጥር 5 እስከ 5 እንዲህ ነው ያሉት። በእውነቱ 30 ደቂቅ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገናል። አያችሁ፣ እሳት ውስጥ ሆኖ እስኪታያችሁ። አያችሁ፣ በዓላት የሚከበሩት ራሳችንን በዛ መንፈስ ውስጥ ከተን እንድንማር ነው። እሳት ውስጥ ሆኖ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን፣ ስምህም ለዘላለም የተመሰገነ የከበረ ነው። ባመጣብን መከራ ሁሉ አንተ ጻድቅ ነህና ስራ ሁሉ የታመነ ነው። ባመጣብን መከራ አንተ እውነተኛ ነህ፣ ምንም በደል የለብህም፣ ስህተት የለብህም። ባደረግብን ነገር ሁሉ ፍትርት አደረግ። በእውነተኛ ፍርድ ስለ ኃጢአታችን ይህ ሁሉ መከራ አንተ እንዳሉና የተውነኛ በድለናል ስተላልና በሁሉ በደልን ትእዛዝህን አልሰማንም። አይመታለን ብቃት ማለት ነው። በሁሉ ነገር ማመስገን ማለት ነው። በነገራችን ላይ የተፈጠርነው በሁሉ ነገር እንድናመሰግን ነው። እውነት ልመና ከምስጋና በኋላ ቅዱስ ጳውሎስ 4 የጸሎት ሁኔታዎችን ሲዘረዝር መጀመሪያ ምስጋና ነው እንድናመሰግን ነው የተፈጠርነው። ወደ መጀመሪያ ሁኔታ መመለስ ማለት ወደ አመስጋኝነት መመለስ ማለት ነው። የመላእክት ግብራቸው ማመስገን፣ ፈቃድ በሰማይ እንደሆነ በምድር ይሁን ማለት መላእክት በሁሉ እንደሚያመሰግኑ እኛ በሁሉ እንድናመሰግን ነው። አመሰገኑ በሰዓት ውስጥ ሆነው እንጂ እግዚአብሔርን አላማረሩም። ተወዳጅ እግዚአብሔር ሰዎች እኛስ እንደ ኮሽ ባለ ቁጥር አናማረርም፣ ባለንበት ሁኔታ አናማረርም። ይኸውላችሁ እንደ 30 ደቂቅ ባለንበት ሁኔታ ብናመሰግን ለእነሱ የደረሰ እግዚአብሔር ስራውን ይሰራብናል። እግዚአብሔር 30 ደቂቅ ወደ እሳት ሲጣሉ ዝም ያለው ለምን ይመስላችኋል? እግዚአብሔር ሳይሰማቸው ቀርቶ እግዚአብሔር ሳይመለከታቸው ቀርቶ አሳልፎ ሰጥቷቸው አይደለም። እግዚአብሔር ለእያንዳንዳችን በምን ሰዓት መድረስ እንዳለበት የሚያውቀው እሱ ነው። ወደ እሳቱ ሳይጣሉ አውጥቷቸው አድኗቸው ቢሆን ምን ይሆን ነበረ? ሁለት ነገር አናውቅም ነበር። እግዚአብሔር 30 ደቂቅ ወደ እሳቱ ሳይወረወሩ እሳቱ ሳይገቡ አስቀድሞ በሆነ ተአምር አስቀርቷቸው ቢሆን ሁለት ነገርን አናውቅም ነበር። አንደኛ ራሳቸውን ለእሳት አሳልፈው እስኪሰጡ ድረስ ለአምላካቸው ያላቸው መታመን፣ ፍቅር ይህን ያህል ቁርጠኛ የሆኑ መሆናቸውን አናውቅም ነበር። በምናውቃለን ያወቅነው እኮ እሳት ውስጥ ስለገቡ ነው። በእሳት ራሳቸውን አሳልፈው እስኪሰጡ ድረስ ለአምላካቸው ያላቸው እምነት ቁርጠኛ መሆኑን ያወቅነው እኮ ስለተፈጸመ ነው። እግዚአብሔር ያውቀዋል፣ እኛ ግን አናውቀውም ነበር። ስለዚህ ቀድሞ ያላዳናቸው ለዚህ ነው። ሁለተኛ በእሳቱ ውስጥ ከመግባታቸው በፊት ወይ አስቀድሞ እሳቱን አጥፍቶ ወይ የንጉሱን ሀሳብ አስቀይሮ ወይ እሱ በሚያውቀው በሌላ መንገድ ቢያድናቸው ኖሮ ከእሳት የበለጠ ኃያል አምላክ መኖሩ ናቡከደነፆር አያውቅም ነበር። እግዚአብሔር በእሳት ውስጥ ማዳን እሳቱን ሳያጠፋ ዘእንበለ እሳት አንደደ ወዘእንበለ ማይ አብረደ እንደሚሉት ያለ እሳትን ያነዳል፣ በእሳቱ ውስጥ ደግሞ እንዳያቃጥል ያደርጋል። ይሄን የመሰለ ገናና አምላክ መሆኑን እኛም አናውቅም ነበር። ናቡከደነፆርም አያውቅም ነበር። ናቡከደነፆር አይማርም ነበረ። ስለዚህ እግዚአብሔር ቀድሞ ያላወጣቸው ለዚህ ነው። ተወዳጅ እግዚአብሔር ቤተሰቦች እያንዳንዳችን እኛም ባሉብን ትናንሽ የሚሆኑ ትላልቅ ጉዳዮች እግዚአብሔር የሆነ ነገር ያላደረገው ትቶን እንዳልሆነ ከነሱ እንማራለን። ጊዜው ገና ስለሆነ ይሆናል። መቼ እግዚአብሔር ቢመጣ ያንን ችግር ቢፈታው ያን ምን ለምን ነገር ቢፈጽመው መቼ ጥሩ እንደሆነ ታይሚንጉን የሚያውቀው እግዚአብሔር። አንድ አባት ይላል ከፈተና ብዛት የተነሳ ሰው ሊክድ አይችልም ወይ? ፈተና ከአቅሙ በላይ ሲሆን ብሎ ይጠይቅና እግዚአብሔር ማንንም ሰው ከአቅሙ በላይ አይፈትንም ይላል ቅዱስ ጳውሎስ ብሎታል። ለምሳሌ የድፎ ዳቦ እህቶቻችን እናቶቻችን ድፎ ዳቦ አረሳችሁ ማለት እዚህ ሀገር ትደፋላችሁ። ድፎ ዳቦ አለ እዚህ ሀገር በላይም እሳት በታችም እሳት ይነድበታል አይደለም?
እና ለምንድን ነው የሚቃጠለው? አሁን ይሄን የማያውቅ ሰው እንዲህ ምን ነው እህሉን የምታሰቃዩት ሊል ይችላል። የማያውቅ ሰው ምን ነው በላይ በታችን ምሳ አንዱ አይበቃም ሊል ይችላል። ግን እንደዛ ሲሆን ነው በጣም መዓዛው ሁሉም መልካም የሆነ ዳቦ ሊወጣው። ቀደም ብሎ ቢከፈተስ ምን ይሆናል? ያለ ጊዜው አሳዝኖ ረንደው ብላችሁ ብትከፍቱት ምን ይሆናል? የቀረው ይሆናል፣ ሊጥ ይሆናል። ያው ከዘገየስ ያራል። ስለዚህ በትክክለኛው ጊዜ ባለሙያ ሴቶች ስትከፍቱት ምን ይሆናል? መዓዛው ደስ የሚል ሲያዩትን ለመብላት ለዝክርም ለሁሉም የሚሆን ይሆናል። እግዚአብሔርም አገልጋዮቹን መቼ በምን አይነት ሁኔታና ጊዜ ከመከራው እንደሚያወጣቸው ትክክለኛውን ጊዜ የሚያውቀው እሱ ነው። ለመስዋዕት ለክብር የሚሆንበት ጊዜ እሱ ባወቀ ከመከራው የሚያወጣቸው በዚህ። ስለዚህ ታምኖ መጠበቅ የሚባለው ለዚህ ሰለስቱ ደቂቅ ታምኖ ነው የጠበቁት። እግዚአብሔር ለምን ተወን? እንዲህ ላለ ንጉሥ ለምን አሳልፎ ሰጠን? እያማላ ጉረመረሙ። የተወደዳቸው እግዚአብሔር ሰዎች እኛም በሚደርስብን ሁሉ እንዳናጉረመርም ከነዚህ እንማር። በእውነት ያን ጊዜ በምርኮ በብዙ መከራ ውስጥ ነው የነበሩት። እናንተ እዚህ በእውነቱ በባቢሎን አካባቢ ነው ያላችሁት፣ ግን እነሱ በነበሩበት አይነት ሁኔታ አይደለም ያለ ነው ያላችሁት። በብዙ መንገድ ቢያንስ በተሻለ ሁኔታ እንሆናለን። ያለንበት ሁኔታ የተለያየ ሊሆን የሚችል ግን ምንም ይሁን ምን ግን በማንኛውም ሁኔታ እግዚአብሔር እንድንጠብቅ እንጂ እንዳናማረር፣ አይ እግዚአብሔር ስቶኝ ነው እግዚአብሔር ዘንግቶኝ ነው እንደዚህ ብለን ተስፋ ወደ መቁረጥ እንዳንሄድ ከሰለስቱ ደቂቅ እንማር። ተወደዳችሁ እግዚአብሔር ቤተሰቦች፣ እግዚአብሔር አንድን ነገር የሚያዘገየው እግዚአብሔር አንድ ነገር ትምህርታችን እየጨረስን ነው። እግዚአብሔር አንድ ነገር የሚያዘገየው ወይ የበለጠ ዋጋ ለመስጠት ሲል ወይም ደግሞ የተገባን ሆነ እንድንቀበል እንድንዘጋጅ ለማድረግ ነው። እንደ በቅዱሳን መጽሐፍ እግዚአብሔር ያዘገያቸው ነገሮች የበለጠ መልካም ሆነው ነው የተሰጡት። አብርሃም ልጅ እስኪያገኝ ድረስ ስንት ዓመት ነው የቆየው? ስንት ዓመት ነው አብርሃም የቆየው? 99 ዓመት። ለምንድን ነው በ99ኛው ዓመት ልጅ የሰጠው? ከ99 ነገደ መላእክት መካከል 100ኛ ሆኖ የጠፋው የሰው ልጅ የሚገኘው ከአንተ ዘር ነው ያለ በሚስጥር ያንን እንዲሰጠው። በ90 ዓመቱ በ80 ዓመቱ ሊሰጠው ይችላል፣ ግን ይህ ሚስጥር አይጠበቅም። እግዚአብሔር የሚያስጠብቅበት የሆነ ምክንያት አለ። ኤልሳቤጥና ዘካርያስን ልጅ ለመስጠት ያን ያህል ደጨንተዋል። እንደውም ትተውት ሀሳቡ ተዘንግቶ ስለነበረ ቅድም በወንጌል ሲነበብ እንደሰማ ነው መልአኩ ቅዱስ ገብርኤል መጥቶ ልጅ ተወልዳል፣ ሚስት ኤልሳቤጥ ልጅ ተወልዳለች ይላል። አጀንዳው ተረስቶ እንዴት ይሆናል? ምልክት ስጠኛል። አያ ዘንግተውታል። አይሆንም ብለው እነሱ ከሌላቸው አውጥተውታል። ለምንድን ነው ይሄን ያን ልጅ ያስጠናቸው? ልጅ ማስጠናት ፈልጉ። ሰው ብዙ ጊዜ ልጅ ማስጠናት የሚፈልግ ሰዋል። እንደዛ አይደለም። ለምንድን ነው እንደዚህ ያስጠበቃቸው? መድኃኒታችን ክርስቶስ የሚወለድበት ፕሮግራም አለ። 5500 ዘመን ሲያልቅ ዮሐንስ መጥምቁ ደግሞ የዚህ የክርስቶስ መንገድ ጠራጊ ነው። ስለዚህ እውነተኛ መንገድ ጠራጊ እንዲሆን ከክርስቶስ 6 ወር ተቀድሞ ነው ዮሐንስ መጥምቅ የሚወለድ። ስለዚህ የክርስቶስን መወለድ 6ኛ ወር ሲቀረው ያችን መጠበቅ ነበረበት። ቀድሞ ቢወለድ ኖሮ ዮሐንስ መጥምቅ አይሆንም። ዘካርያስና ኤልሳቤጥ ቀድሞ ልጅ ቢሰጣቸው እግዚአብሔር ሌላ ነበር የሚሆነው። እነሱንም አናስታውሳቸውም፣ ልጃቸውም ዮሐንስ መጥምቅ አይሆንም። አያችሁ መዘግየቱ እንዴት እንደጠቀማቸው። የእመቤታችን እናትና አባት ሐናና ኢያቄም ያስጠበቃቸው ለዚህ ነው እስከ እርጅና ዘመናቸው። ምክንያቱም እመቤታችን በክርስቶስ የማዳን መርሃ ግብር የራሷ የማይተካ ሚና አላት። ጊዜው ሁሉ የታወቀ ነው። እስከዛች ጊዜ ቢጠብቁ ይሻላቸዋል። የትኛው ይሻላል? ቀድሞ ልጅ ሰጥቷቸው ለሐናና ለኢያቄም ድንግል ማርያም ያልሆነች ሌላ ልጅ ብትሆን ትሻል ነበር ወይስ ጠብቀው ድንግል ማርያምን ማግኘት? ግልጽ ነው። ስለዚህ እኛም እያንዳንዳችን ለምንን ያልተፈጸመ ደጅ ጸንተን ገና አሁንም ያልተፈጸመልን ያልሆነልን ልባችን ያላረፈበት ነገር ቢኖር እግዚአብሔር በጎ የሆነ ምክንያት ሊኖረው እንደሚችል ከነዚህ ቅዱሳን ሁሉ ከሰለስቱ ደቂቅ መማር ይገባናል። እንግዲህ ሰለስቱ ደቂቅ በዚህ ነገር እንመልስልን ዘንድ አገባባችን አይደለም አይመልስልን ያሉት በሃይማኖት ጉዳይ መደራደር ስለማይገባ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ሃይማኖት የእግዚአብሔር ስጦታ ነው። ሃይማኖት እግዚአብሔር የሰጠን እውነት ነው። ሃይማኖት ከእግዚአብሔር ጋር የምንገናኝበት ቀጭን ረቂቅ የህይወት መንገድ ነው። ስለዚህ ይህንን በምንም አይነት ሁኔታ ለድርድር ማቅረብ አይገባም። ባለስልጣን ነው፣ ንጉሥ ነው፣ በዚህ ነው በዛ ነው፣ ለማንም ለድርድር አይቀርብም። ስለዚህ ለድርድር አይቀርብም ብለው በእውነት ለእውነት በመቆማቸው ራሳቸውንም ጠቅመዋል፣ ንጉሱንም ጠቅመውታል። የተወደዳቸው የእግዚአብሔር ቤተሰቦች ንጉሱ ያመሰገናቸው ከዚህ የተነሳ ነው። ምን አለ ግን ትምህርታችን ጨርሰናል።
የንጉሱን ትእዛዝ የተላለፉትን እነዚህን ብሎ አመስግኗቸዋል። አይ እንኳንም አልሰማችሁኝ ነው። ያም ለንጉሱ ሰምተው ታዘው ቢሆን ኖሮ እንደተደፋው ተደፍተው ቀርተው ነበር። ንጉሱን መቃወማቸው ለመልካም ስለሆነ ጠቅሞታል። እሱንም ከስተት አወጡት፣ ወደ እውነት አመጡት። ስለዚህ በስተት እስከሆነ ድረስ ስተትን ስተት፣ ትክክል ያልሆነ ነገር ትክክል አይደለም ማለት የሚጠቅመው ለእኛ ብቻ ሳይሆን ለዛም ነው። አብሮ መበደል፣ አብሮ መዋሸት አይገባም። የሚያጠፉ የሚያሙ እንደዚህ ሲኖሩ ተደርበው ምን አደርጋለሁ ከነሱ አልለይም እያሉ ተደርበው ጨለማ መሆን አይገባም። ምንጊዜም ለእውነት መቆም ይገባል። በዚህ ነገር እንመልስልህ ዘንድ አገባባችን አይደለም። በዛ የጨለማ ዘመን ጣዖት አምልኮ ገቢረ ኃጢአት በሞላበት በምድረ ባቢሎን በዚህ በመካከለኛው ምስራቅ በዛ ጨለማ ዘመን እንደ አጥቢያ ኮከብ አብርተው ደምቀው የታዩ ሰለስቱ ደቂቅ እግዚአብሔር በእነሱ አማካኝነት መልአኩን ልኮ የፈጸመው አስደናቂ ገቢረ ተአምር የሚታሰብበት ነው። በብሉይ ኪዳን ካሉት ደማቅ በዓላት ከኅዳር ጽዮን ቀጥሎ በእውነቱ በጣም ጎልቶ የሚታይ ይሄ እግዚአብሔር በሰለስቱ ደቂቅ አማካኝነት መልአኩ ቅዱስ ገብርኤል ልኮ ያደረገው ተአምር ነው። ለዚህ ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። በዚያው አካባቢ ያላችሁ እናንተም እንደ ሰለስቱ ደቂቅ ለሃይማኖታችሁ ጸንታችሁ በመቆም ለእውነት በመመስከር ከእውነት የራቁ እንደ ናቡከደነፆር እውነትን የማያውቁ በተለያየ አይነት ሁኔታ ያሉትን ወደ እውነት እንድትስቡ እንድትጠሩ መልካም አርአያ እንድትሆኑ እግዚአብሔር መሳሪያ ምክንያት ያድርጋችሁ። አሜን። ስብሐት ለእግዚአብሔር።